ባለፉት ክፍሎች በልጅስ ሀገሬ ጋር ተመልሰሽ ሄደሽ ነበር? በእናትሽ ተንፈሽ። ወርቄ ልጅህ ነች? ባለቤቱ ናት መሰለኝ። ወርቄ ምን ሆነሽ ነው? አቤት ማቲ ገዛኝ ይባላል። ስለ ልጄ ልጠይቅ ነው የመጣሁት። እብድ ነው ላሙን ብቻ ነው የሚያወራው ብሏል። እዚህ ከተማ ውስጥ አንድ ጤነኛ ሰው አለ ያለው አንተ ነው። ለካስ እውነት ነው። አልሞትክም። ሰላም ነህ ጉ? አሁንም ዙረትን አላቆምክ? ቤት መቀመጥ ሰለቸኝ እባክህ። እንዴት ነሽ ወርቄ? መትረፍን ሰምቼ አላመንኩኝም ነበር። እንደምትሞት እርግጠኛ ነበርኩ። እኔ እንዲህ በቀላሉ አልሞት። አረ እንኳን አልሞትክ። ደስ ብሎናል። ለወርቄ ነው። ብዙ ጓደኛ የላት። መትረፍ ካልከው ይሄንን እመኒ እድለኛ ነው። ቢስምረዋል። እስቲ እንግዲህ ተመልሼ ስገባ ጠይቀዋለሁ። እየቀለድክ መቼም ወደ ቢስ ጫካ አትመለስም። የጀመርኩትን ዓላማ አልጨረስኩም። ከዚህ በኋላ ከወርቄ ጋር አቅ እዛ እርግማን እንዳታጋባባት። ምን እያደረግክ ነው? አብክድ እያዘጋጀሁ ነው። ምንድነው ደግሞ እሱ? ስለ አብክድ ምንም አታውቅም? አሳያለሁ። ናግባ። አበክር ጥቅሙ ምንድነው ያልከኝ? አንዱ ሬሳን ለመገነዝ ነው። ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ገናዥ ነህ? አዎ። አብዛኛውን የድባብ ሰው ከሞተ በኋላ ነው የማገኘው። እንዴት ግልግል መሰለ። ምን ሆና ነው? እኔ እንጃ። እሱን ዶክተሩን ጓደኛን ጠይቃት። የኔ ስራ ሬሳን ለቀብር ማዘጋጀት ነው። መንስኤውን አልመረምርም። አሁን ይልቅ እቺን ወደዚህ ትንሽ እንድናስጠጋት አግዘኝ። ከዚህ በፊት ይሄን ነገር አድርገህ ታውቃለህ? ምን መገነዝ? ኧረ በጭራሽ። እርግጠኛ ነህ? ምን ነው ገረመ? አይ ብዙ ሰው ሬሳ አካባቢ ጨንቋል። አንተ ደግሞ ምንም አልመሰለህም። ምናልባት አድርገህ ካወቅክ ብዬ ነው።
ብዙ ዘመን ኖሬያለሁ። በህይወቴ ብዙ ነገር አይቻለሁ። ለዛ ይሆናል። በል አረብሽህ። እኔ ልሂድ። የምትሄድበት ከሌለ ትንሽ ብትቆይ ደስ ይለኛል። በእርግጥ የመጀመሪያ ምርጫዬ ወርቄን ማናገር ነው። ግን አለ አይደል አንዳንዴ ስታወራ የሚመልስልህ ሰው ቢኖር ደስ ይላል። እና ትንሽ ትቆልኛለህ? እሺ እንግዲህ ምን ልርዳ? ቴንኪው። በቃ አሁን ወደ ስራችን እንሂድ። ምንድን ነው? እንጃ። ምንድን ነው? እንጃ። እንዴት ገናዡ? ማን አስተማረ? ማስተማሩ አይፈልግም። አባቴ ነው ያስተማረ። ያ አባ ተጨማሪ ያመጣውልህ። ቅድም የመጣው እኮ ጥሩ ነው። ይሄ እኮ ይሻለ ነው። እሱን ተወው፣ ይበቃል። ሂድ ሂድ። ሂድ። የዚህ ሴሚስተር የባዮሎጂ አስተማሪያችሁ እኔ ነኝ። እንደምታውቁት ባዮሎጂ የሳይንስ ክፍል ነው። ሳይንስ ደግሞ በራሱ እውቀት አይደለም፣ የእውቀት መንገድ እንጂ። ማንኛውም በልምድ የተገኘ እውቀት በሳይንስ መረጋገጥ አለበት። ለምሳሌ ሰው ሲታመም ለማከም። ፀሐይ፣ በቃ አንቺ ካልጠየቅሽ ትምህርት አይጀምርም እንዴ? መምህር ጥያቄዎች ይከብደዋል ማለት ነው? እሺ ምንድን ነው ጥያቄሽ? ሳይንስ ብዙ ነገሮችን ያረጋግጥልናል። አንዳንድ ነገሮችን ለማረጋገጥ ግን ጥሩ ነው ብዬ አላስብም። በራሳችን በውስጣችን የምናውቃቸው ነገሮች አሉ። ባይ ዘ ዌይ ሳይንስ ይሄንን ነው የሚቃረነው። ማንኛውም የልምድ እውቀት በሳይንስ ካልተረጋገጠ እውቀት አይደለም። ሁሉንም ነገር ግን አይደለም። ለምሳሌ ውበት። ሳይንስ ውበትን ያረጋግጥልናል? አያረጋግጥልንም። ልክ ነሽ። ለማንኛውም ክላስን ጀምር። ባዮሎጂ ኢዝ ስተዲንግ አባውት ሊቪንግ ቲንግስ። ልክ ነበረች። ምንም ነገር አላውቅም ነበር። ትንሽ ተምሬ ብዙ እንደሚያውቅ
ምን ነው? ምንድን ነው? እኔ እንጃ። አይ ምንም አይደለም፣ ምንም አይደለም። የቱ ጋር ነበር ያቆምኩት? ስለ ፀሐይ እየነገርከኝ ነበር። ፀሐይ ልዩ ሰው ነበረች። መምህር ነግሬያለሁ። እኔ እንደዚህ አይነት ነገር አላቅም። አንቺ የዛሬው ደግሞ በጣም ነው የሚያመው። ያማል በጣም ካልሳምሽኝ አይደለም እንዴ? አንተ ያማል እንዴ? ሰው በይንስ ምን አገባኝ? ያው መደበቅ መሰለች እንዴ? ቤተሰቦቼ ቢሰሙስ? ያላገባች ሴት አዲስ አበባ እኮ ፍቅረኛሞች እንደፈለጉት ነው እና የአዲስ አበባ አይደለማ። እኛ እናድርገዋ። ዛሬ በጣም ደስተኛ ሆናል። ምን ሆነሻል? ካንቺ ጋር ስሆን ሁሌ ደስተኛ ነኝ። እና ላትሆን ነበር መምህር? ዛሬ ግን ከሌላው ጊዜ በተሻለ ለማለት ነው። ምን አዲስ ነገር አለ? ምን ተገኘ? የክቡር አባት ፈቀዱ። ምን ክሊኒኩን? አዎ በስንት ጭቅጭቅ በስተመጨረሻ ድባብ ክሊኒክ ሊኖረው ነው። እንኳን ደስ አለ። በጣም እኮ ስትለፋበት ነበር። በጣም በስተመጨረሻ አባ በጣም በኔ ይኮራል። ታውቂያለሽ፣ ታውን በኋላ እኮ ሰው ታሞ ክሊኒክ ላይ ሊታከም ነው። አሁንም እኮ ሕክምና አለ፣ ዘመን አይደለም እንጂ። እማማ በቂ ውይ እሳቸው እኮ ሞቱ። ከምርሽ ነው? አልሰማም እንዴ? አሁን የልጅ ልጃቸው ነች የምታስቀጥለው። ጎበዝ ነች አሉ። ሀገሬ ነው ስሟ። ሞቱ? ይሄኔ በራሳቸው መድኃኒት ነው የሞቱት። ወጋ አትጥላ። ጥበብም እውቀትም እኮ አለው። ለነገሩ አንተ መች ይገባል? ለነገሩ ለመጀመሪያ ጊዜ አንድ ባህላዊ ወግ ልቀበል ነው። ምን? ሀሳቤን አስቀይረሽኛል። እንጋባ። ምን? እንጋባ። እውነትህን ነው? ሻልሽኝ? ሽማግሌ ልካለሁ። ካሁን በኋላ መደባበቅ ሰለች። እሺ ብለሽኛል? ህይወቴን ነው የቀየረችው። አበክድ ምን ይሰራል እያልክ ነበር? ምንድን ነው ጥቅሙ? አንደኛ ሬሳውን ረዥም ጊዜ ለማቆየት፣ ሁለተኛውን ሽታ ለማጥፋት፣
ሶስተኛው ደግሞ ከመንፈስ ለማራቅ ነው። በእንዲህ አይነት ነገር የምታምን አልመሰልም። እሱ ድሮ ቀረ። ሚስት አለ ግን? አዎ፣ አለም ትባላለች። ከሷ በፊት ህይወቴ ባዶ ነበር። ከጨለማ ውስጥ ነው የወጣች። አሃ፣ ገዛኸኝ አፍቃሪ ነው ማለት ነው። ስለዚህ ምን ይገባል? በደንብ ወርቄ ጨዋታችን አልጣማትም መሰለኝ። እሺ፣ ከዛስ ምን ተፈጠረ? የሚገርም የኔና የፀሐይ የመጀመሪያው የመጨረሻውም የጸባችን ምክንያት ወርቄ ነበረች። እንዴት? የሰርጋችን ዕለት የፀሐይ ቤተሰቦች ለጎጆ መውጫ ብለው ወርቄን ስጦታ ሰጡ። ፀሐይ አሁንች ምንድን ነው የምናደርጋት? ቢያንስ ለወታት ትሆነናለች። እየቀለድሽ ነው እንዴ? እንዴ እውነቴን ነው። ኧረ አትቀልጂ። እኔ እንደ ገበሬ ላም ሳልብ አልኖርም። እንዴ ምን ችግር አለው? እንዴ እየሾፍሽ ነው? እንደው ምን እንሸጣታለን? መሸጥማ የለብንም እኮ እናሳድጋት። እናሳድጋታለን? በፍጹም። እንዴ ለምን? እሺ እኔ ያሳድጋት። አንቺስ ብትሆኚ? እንዴ እንደዚህ አይነት ባልና ሚስት እንደማንሆን አልተነጋገርንም? እንዴት? ልክ እንደ ቤተሰቦቼ ነው። እኔ እንደዛ አልወጣኝም። ብቻ እንደ ተራ ገጠሬና ባልና ሚስት አንሆን። እንዲህ ከብት አይኖረንም እንዴ ፀሐይ? መሸጥ እንኳን የለብንም። ስጦታ እኮ ነው። ስጦታ? ጥጃ እኮ ነች። ወርቅ መሰለሽ እንዴ? ለኔ ወርቄ እሷ ነች። ምንድን ነው የነስር? ምንድን ነው? ምን ይሻል? ቆይ በኋላ አምጣልሽ። ደህና ነኝ። ምን ሆነሽ ነው? ምን ሆነሽብኝ ነው? ነገር ያለው መምህር እንደዚህ አይነት ነገር አላውቅም። አማማ መምህር በጣም ካልሳምሽኝ የሚተወኝ አይመስለኝም። ቆይ እወድሃለሁ። እኔም በጣም እወድሻለሁ ፀሐይ። ፀሐይ የቤተሰቦችሽን ስጦታ እኮ ንቄ አይደለም። እነሱም ቢሆኑ ይጠቅማቸዋል ብለው ነው የሰጡ። ግን ምንም አይጠቅም ነው በእኛ እና እባክሽ እንሽጣትና ለቤተሰብ የሚጠቅመንን ነገር እናድርግበት። ደስ እንዳለው። አመሰግናለሁ። ኦሽ በይ ቻው ፀሐይ። ቻው። ሂድ።
ፀሐይ መጥቻለሁ። አረ ሰዎቹ የሚሰጡት ሂሳብ የማይሆን ነው። ከተሳካ ነገ ሄዳለሁ። ደግሞ እንዳትመቻች፣ ነገ ትይዣታለሽ። ምንድነው እሺው? ምንሽ ነው የሚያምሽ? በማይረባ ጉዳይ እየጨቀጨቅኳት እሷ ታማ ነበር። በማይረባ ምን ሆና ነበር የታመመችው? እሱ ነበር አንዱ። ምን እንደሆነ አልታወቀም። የዛን ጊዜ ክሊኒኩ አልነበረም፣ ግንባታ ላይ ነበር። ያኔ እኮ ፈጥኖ ቢሆን ኖሮ ፀሐይ እየተደንልኝ ነበር። የዛን ጊዜ ባፈጥኖ ኖሮ። ራስን አታሰቃይ። ምንም ልታደርግ አትችልም ነበር። አንተ አይገባህም። ከምታስበው ላይ ይገባኛል። ማለት አዎ፣ ድንገት ነበር የታመመችብኝ። ከዛ በኋላ የማስተማር ስራ ትቼ አባቴን ስራ ጀመርኩ። ግን እነዛ ሰላም አይወጡም።
ሰውነቷን አስተውሎ አዎ ቢጫ ሆኗል። ኧረ ምን ቢጫ ብቻ ሙሉ ሰውነቷ እኮ በልዟል። ያልተለመደ ነው። የተለመደ አይደለም ግን ፀሐይም እንዲህ ነበረች። ለምንድን ነው?